የማንን አበባ ነው እንግዲህ ዘልዝላችሁ ተሰቅሉኝ እንደሆነ እንጂ እኮ እንደው ቀጠቀጣችሁኝ እኮ እንደ ባባና ታናቴ ሳይቀር እንደው ማነሽ አንቺ እኔማ እንደው ፈርታችሁ ትለቁኝ ከሆናችሁ ብዬ ነው እንጂ እንደሱ ማለቴ ሰጣት ያንን ተራውሰውና እንደው ወደ አንተ ትመጣለች ታስታውሳለች ሲሉን ጊዜ ይሄው እሱ አይደል እንዴ ባለቤቴ እሱ አይደል ባለቤቴ አዎ ምንድነው ባለቤቴ ምን ያደርጋችሁ ኧረ አንተ ለቀቅ ብያለሁ ረፍ ቆይ ተረጋጋ ቆይ ምን ያደርጋችሁ ለቀቅ ታማለች ቆይ ሴትዮዋ ገለሃለሁ ቆይ ነገርኳችሁ እኮ እናንተ እኔን መግደል ነው የፈለጋችሁ ግደሉ ይበቃ ግደሉ እውነቱን ነገርኳችሁ ከቤት ወጣልኝ በህግ አምላክ ምንድን ነው የሰራው አንዳንድ ጊዜ ማነህ ሁላ ትለኛለች አንተ ነኝ የምጨቃለሁ የልጅነት ባለሽ እኮ ነኝ ህጋዊ ባለሽ እኮ ነኝ እስቲ ለኔ እስከ ማስደብደብ ደረጃ ደርሳለች አይደለም ብሩኬ ማን ነው ደግሞ ችግረኛ መስሎኝ አስጠጋኝ አስጠልለኝ ሲለኝ አስጠጋውት ማነክ መከተነኛ ማነው መከተል አኝክ አዎ እንደዛ ሆኖ በልጅነቷ ነው በጣም በልጅነቷ ነው የዳሯት ተመልከች ቀይ ነው አንተ ጥቁር ነክ ቲቲ ለመዳር ለማስተማር ምናምን ፈልገው ነው ይመስለኛል ወደዚህ የመጡት እነሱ ተረጋጊ ለቀቀኝ ማነው ቤት ውስጥ እንደምሰራ ለቀቀኝ እንዴ ቤተሰቦቻችን ያው እንደምታዩት እንግዲህ ትንሽ በባለፈው እንግዲህ የተፈጠረው ነገር በጣም የሚያሳዝን ነው እንግዲህ በድብቅ ካሜራ ምኛ እየተከታተልነው ነበር ሰራልሻለሁ እያለ እንግዲህ ብዙ ነገር ሲዝትባት አይታችኋል ውድ ቤተሰቦቻችን ያው ምን እንደምል አላቅም ምን አይነት ነገር ያደረገባት ምን አይነት መተት ያደረገባት ነው ለከልጅቷ እንደዚህ እየተቀያየረች ያለችውና በጣም ያሳዝናል እንግዲህ ውድ ቤተሰቦቻችን እኛም አሁን እየተከታተልነው ነው ያለበትም አካባቢ እየደረስን ያለነውና ውድ ቤተሰቦች እስቲ እንግዲህ እንደ ፈጣሪ ፍቃድ ዛሬ በቁጥጥር ስር እናውላለን ብለን እንግዲህ እየተንቀሳቀስን ነው ውድ ቤተሰቦቻችን ሙሉ መረጃ ደርሶናል ማለት ነው አሁን ወደዚያ ምን ይሆናል እስከዚያው ድረስ ደግሞ ሁላችሁም እንግዲህ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ውድ ቤተሰቦቻችን ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን እላለሁኝ እስቲ በቀጣይ የሚፈጠረው ነገር አሁን በአስቸኳይ እየተንቀሳቀስን ስለሆነ በፍጥነት ወደዛ መድረስ ስላለብን እስከዚያው ድረስ አብራችሁን ቆዩ ተከታተሉን እስከመጨረሻው አብራችሁን ቆዩ ተፈቁጭ በር ብያለሁ ነግሬያለሁ ነግሬያለሁ እስኪ በቃ ድረስ ባለጊ መተት ነው ስንት ነገር ደግሞ እንዳላደረክ ደግሞ ምንም አላቅም ትላለህ በተደጋጋሚ ጭራሽ ሌላ ነገር ታወራለህ በተደጋጋሚ ነግሬያለሁ አልሰማም ብለህ ነው ጉልበት እንድትጠቀም ያደረከኝ ራስ ልትገሉ ይኖራል እንዴ እኔ ሰው ሀገር ሰው አይደለሁም እንዴ ለስራ ነው የመጣው ምንድነው ከኔ የምትፈልገው ጋዝል አረ ልብሴን ስጠኝ እባክህ ነግሬያለሁ እኛ ማንንም የመግደል አላማ የለም ተናገር የመጣህበትን አላማ ተናገር አልኩ ልትገሉኝ ብትፈልጉኝ ነው እንጂ የሰው ሀገር ሰው ስለሆንኩ ነው የምታንገላቱኝ ምናምን ትላለህ ቀጥቅጣችሁ እንደዚህ ሰው ልጅ እንደዚህ እንደወደበደባል ምን አይነት ሰው ነው አንተ ምንድነው አላማ የመጣህበትን አላማ ተናገር በስነ ስርዓት ተናገር አለበለዚያ ነግሬያለሁ እንዴት ወደዚህ ከተማ እንደው የሰው ሀገር ሰው መምጣት አይችልም ማለት ነው እኔ ለስራ ነው የመጣሁት ይላል ማንንም ሰው ሰርቶ የሚለወጥበት ሀገር ማንንም ሰው የሚመጣበት ሀገር አንተ ግን የመጣህበትን አላማ ተናገር ነው ያልኩት ነገርኳችሁ ምን እንደሆነ ትክክለኛ አላማህን ተናገር እያደረክ ያለውን ነገር ነገርኳችሁ እኮ ለምን እንደመጣሁ እኔ ሰርቼ ልኖር ቤተሰቡ ልጠውር ደካማ እናትና አባቶች አሉኝ እንደው ለነሱም አንድ ቆርቆሮ ቤት እንደው ቤት አቆምላችኋለሁ ብዬ እንደው በዛ ነው ተሻግሬ መምጣት እንጂ እንደው እንደዚህ እንግልትና ስቃይና መከራ ይገጥመኛል ብዬ ባውቅ ኖሮ እንደው ግሬንስ መቻነሰው ነበር ከዛው ከጅምሩስ እንደው መች አስበው ነበር ነግሬያለሁ እዚህ የት ነው ስራ የፈለከው እዚህ እንደው ከተማውን እኔማ ስዞር ነው ሙሉ እንግዲህ ጠይቃለሁ አንኳኳለሁ እንዴት ያያጅሉኛል
አንዴ ዋስ ይሉኛል ለብዙ ነገር ነው አንገላቱኝ እኔ እንደው ተንገላታኩ በሰው ሀገር የራስ ፌሰር እንዳለ ሰምቻለሁ ምንድነው ፌሰር ምንድነው መኪና ነው አይ እንደው መኪና ቢኖረኝ እዚህ ምን እሰራለሁ ይኸውልህ ሰው ሀገር ላይ ምን ያንከራተተኝ ይኸውልህ በስነ ስርዓት ነው ያናገርኩ ያለው እያንዳንዱ ነገር ተናገር ብያለሁ ጉልበት እንድጠቀም አታደርገኝ እንግዲህ ዘልዝላችሁ ተሰቅሉኝ እንደሆነ እንጂ እኮ እንደው ቀጠቀጣችሁኝ እኮ እንደ ባባናታናት የሳይቀር እንደው ምንድን ነበር የምትሰራው ክፍለ ሀገር እንደ ማንኛውም ሰው ሩጦ አዳሪ ለፍቶ አዳሪ ነኝ ያገኘሁትን እሰራለሁ አናጤ ነኝ እንደው ቆርቆሬቱንም እቀፋቅፋለሁ እንደው አጥሪትንም እሷን ማጥራለሁ ቅድም ገና ስናገኘ እህል ነጋዴ ነኝ ብለሃል ነበር አሁን ደግሞ አናጺው እንግዲህ ያቀዝቀዝ ሲል እንደ ቂጣ እየተገላበጥኩ ያገኘሁትን ሞክራለሁ መቼም ጾም አይታደር መቼም ልጅ ተይዞ ቤት ተይዞ እህል ነጋዴና አናጺ በምን አግባብ ተገናኝቶ ነው ሊገላበጥ የሚችለው ይኸውልህ እንግዲህ ወንድም መቼም ምን አላለኛ ሀገራችን ሰው ሲተርት ሁለት እጀ ቀኝ መሆን ጥሩ ነው አንዱ ቢዝል አንዱ ይጠነክራል አንዱ ያነሳል ይላልና እንዴ አንድ ሙያ ብቻ አንድ ስራ ላይ ብቻ አለይ ብሎ ማሰብ አሁን ከንቱ ነው መዋረድ ነው እንደሚያዋጣም አልሆነም እንግዲህ የተገኘውን መሞከር ጥሩ ነው የተገኘውን እንደሄን አልችልም የከሌ ስራ ነው ሳይሉ ስራን ሳይነቁ ዝቅ ብሎ ከተሰራ ደግሞ ከፍ ብሎ ይኖራል እኔም ደግሞ ኑሮዬን ለማሸነፍ ነው ከላይታች መባተተው እንቅልፍ ማጣው እዚህም ደግሞ በስደት የመጣሁት ስራ ለመስራት ብዬ ነው እንጂ እንደ ባብ ተቀጠቅጦ ይመቻሰብኩኝ አንተው እንደው ጨካኞች ናችሁ እናንተስ መጀመሪያ ጭራሽ ወይኔ ሽጉጤን ረሳው ወይኔ ሽመሌን ረሳው ይያልክ ምትርበተበተው ምን ለማድረግ ነው አንተኛ እኔማ እንደው ፈርታችሁ ትለቁኝ ከሆናችሁ ብዬ ነው እንጂ እንደሱ ማለት እንግዲህ ሽመልኛ በአገራችን ባህላችን ነው ስንሄድ ለከብት ማገድም ስንሄድ ምን ይዘው ነው እህል ንግድ ከመጀመሩ ነው እህል ንግድ የምትሰራ የነበረው ከዛ ሳናጺ ደግሞ የምትሰራው እንግዲህ አናጢነት ከበፊትም አለኝ ሞክራለሁ እዛ የሆነ ሰዓት ደግሞ ስቀዝቀዝ ሲል እንደው ወደ ንግዲትም እንደው ከሚነግዱ ሰዎችም ጠጋ ይያልኩኝ እንደው ጆሮም እንትን ይያሉ እንደው እንዴት ነው የምትነግዱት እንደው ስራው ሁኔታስ እንዴት ነው ይያልኩ ይጠየቁ ከነሱ ጋር አብሬ አውርታለሁ ወጣ ወርዳለሁ ያው እነሱም ያስቡልኛል እኔም አብሬ ለመስራት በዛ ደፋ ቀና አላለሁ ሚስት ሳግብታል ለምን ጠየቅከኝ ለምን ጠየቅከኝ ልጠይቅህ እንጂ እኔ ካልጠየቅኩ ማን ይጠይቃል ምሽት እንግዲህ እሱ ሲፈቅድ ተሱ ነው ተሱ ነው እንጂ አለያማ ጁስም በእኛ ፍላጎት እንዴት ይሆናል ጁስም ትሰጣለህ አሉ ምንድነው ደግሞ ጁስ ምንድነው ጁስ ከክፍለ ከሀገርህ የምታመጣው ነው ማር ነው ምናምን እያልክ የምትሰጠው ለሰው ማር አለ እንግዲህ እንዳይነቱ ማርም ትሸጣለህ ያው ሲገኝ እንግዲህ ገበያው ሲያቀና እንግዲህ ያገኘውን ማውረታረት ነው መቼም ጦም አይታደር ነገር ይደረጋል ሆድ ተይዞ የት ሆኖ ይኖራል እንዳው ማታቀው ሀገር እንዴት ለመምጣት ድፍረቱ ኖረ ጉዳይስ ባይኖር በዚህ ጊዜ በዚህ ሰዓት ስራ እንዳው እዚህ አገኛለሁ ብለ ስራ አስበህ እንዴት መጣ እንግዲህ ጓደኞቻችን አብሮ አደጋቻችን ከዛ የነበሩት ተያይደው አዲስ አበባ ሰርተው ደክመው ተለውጠው የደካማቸውን ፍሬ ስናይ እንደው እንቀናለን እንደው ምን ነው እኛስ እዚህ ከመቼ ነው እየተፈሰለሰልን የምንኖረው ሰርተም ለምን አንለወጥም ምን ቁጭት ያድርብናል እንለፋ ዘው እንደው ቀና ማለትም ተለለ ቁጭት አደረብና ለምን ሄደንኛስ እንደው ይልፋታችንን አንሞክርም ይሆናል ባይሆን ደግሞ በጣም ደግሞ መቼም እንዳንኖራችን እንደ ሁኔታችን እንኖራለን ብለን እንግዲህ ሌሎችም ሲመጡ ስለምን አልሞክርም ብዬ እድል ልሞክር ብዬ ነው መምጣት ገጠር ነው ከተማ ነው የምትኖረው ገጠር ያው ከተማ ዳር ነው ያው ገጠር ከተማ ዳር ላይ ነው
እንጂ ገጠር ነው ገጠር ነው። እንደ 2 ሰዓት 1 ተኩል መንገድ ሄደ ከተማውን ታገኘዋለህ ባሻጋሪ እንደዚህ እና በየዘውዴ እንደው አንተ አታውቃቸውም እንጂ እነሱን ዳገቱን ትንሽ ወረድ እንዳል ያው ታገኘዋለህ ከተማው ቅርብ ነው ወለ ይታያል እንግዲህ ላይ ሆነ ስታይ በጓደኞቼ ቀንቼ ነው ጓደኞቼ ተለውጠው ብለሃልና እዚህ ማን ምን የሚሰሩ ጓደኞች ነው ያሉት እንግዲህ ይመጣሉ እንግዲህ የሚሰሩትን እንጃ እንግዲህ በንግድም ይሁን በምንም እንደው ብቻ ሰርተን በዛ ቀናት ተነሳስተን ነው የመጣው ያ መጣናትን ሲሉ እንግዲህ መንፈሳዊ ቀናት ጥሩ ነው መቼም ለመልካም ነገር ለመለወጥ ከሆነ ተነሳስቶ ለስራ መሰማራት መቼም ጥሩ ነገር ነው መልካም ነገር ነው ሰርታችሁ ብሉ ነው የተባለው እና ዛሁኝ እንደው ከማክ እንደው አሁን እዚህ መጥቼስ እንደው እድሌ የፈቀደውን ሞክሬ ለምን አልኖርም ብዬ ነው መምጣት እኮ እዚህ የት ነው ያሉት ጓደኞችን የት ነው ያሉት ይኸውልህ እየጠየቁ ነው መልስ በስነ ስርዓት ቀደም ብለህ ሰፈር ለመረበሽ ሞከርክ አይደለ አሁን ደግሞ በስነ ስርዓት አልናገርም አስተረፋችሁኝ እንዴ ጎና አጥንቴ እኮ ሾልኳል በዚህ በኩል ያለው ተረፉ ገና ቆይ አሁን ይኸውልህ በስነ ስርዓት ተናገር ነው ያልኩ ያለው ነገርኩ እኮ የመጣህበትን አላማ ንገረኝ ነገርኩ እኮ ንገረኝ ብዬ በጣም እየጠየቁ ነው ያለው ሰርቼ ለመለወጥ ብዬ ነው የመጣው ደካማ እናት አባት የለም ሀብታም ነው የመጣሁት እንጂ ሌላ ደው ሀብታም እኮ ዝም ብሎ አይመጣም ሀብታም ነው ወንድሜ አትዋሽ አንተ መኪና አለህ ማላቅ መሰለ ሁሉ ነገር አውቃለሁ ይል መኪና አለህ አውቃለሁ እሺ አንተ የተም የሰው እንደሆነ ለምን የምታውቀኝ ደግሞ ለምን እንደመጣ መኪና ሲኖረኝ ጥጃ ሲኖረኝ እንደው የተለ ነው የምታውቀኝ ደግሞ ጥጃውን አንተ ቁጠር እሺ አረገኝ እህል ነጋዴ ምን ያልከው መጀመሪያ እህል የምንፈልግ መስሎ ነው አይደለ እሱ እኔም እንደው እህል ነጋዴ ነህ አዎ እንደው ስራ አናጺ ነኝ ምናምን ተፈለገላችሁልኝ ቆርቆሮ ላይ ምናምን የምትለው ነገር ግን ውሸት ነው እሺ እንግዲህ መነሻዬ ነው እሱ ነው ስራዬና እንግዲህ ተናገር የምትናገር ከሆነ ትክክለኛውን ተናገር እስካሁን ሰምቻለሁ እንደው ትንሽ እንኳን የምታወራው ነገር ምናልባት እውነት ካለህ ብዬ ግን ውሸት ነው የምታወራው ነገር በሙሉ ውሸት ነው እንግዲህ ስራዬና ቀም የሰራሁበትን የኖርኩበትን አልከደም ከግብረ አበሮች ጋር ሴት ለመውሰድ ነው የመጣችው ግብረ አበሮች እነማን ናቸው ካንተ ጋር አሉ ሌሎችም ሰዎች አሉ አይቻለሁ ስትንቀሳቀስ አይቻለሁ እንዴት ነው የሚያናግርህ እንደው አንተስ ይኸውልህ በስነ ስርዓት ነው እያናገርኩ ያለሁት አሁንም አሰብራችሁኝ አይደለ ነግሬሃለሁ ተናገር ለምን እንደመጣህ ተናገር የነገርኩ መስሎኝ እየሰማኝ አልነበረም እንዴ ነገርኩ እኮ እኔማ እንደው ነጋዴ ነህ ስትሉኝ ደስ ብሎኝ እንደው ስራ ልትፈልጉልኝ ነው ብዬ ለዛ ደስ ብሎኝ ነበር አውራታረታለሁ ስራይትንም ሞክራለሁ ዛ ከምቀፈቅፍ ብዬ ለሱ ነበር ይኸውልህ መጋዘን አለ ነገሩ ሌላ ነው መኪና አለ እየሰራህ ነው በደንብ ገንዘብ ለገንዘብ አይደለም የመጣው ይኖርኝ እንደሆነ ሳንተ አትዋሽ ባገኝም እኮ ሰርቼ ነው ሰርቄ አይደለም አይደለ እኔ ሰርቀሃል አላልኩም ሰርተህ ማግኘት መብትህ ነው እዛ ታዲያ ምን ነው አስጨነቀህ እንደዚህ አሁን ግን እያናገርኩ ያለሁት ይሄንን ነገር የመጣህበት ነገር የሰውን ህይወት የሚበጠብጠው የማንን ነው ህይወቱ ነው የሚበጠብጠው ከተማው ነው እንደማንኛውም ሰው ይወጣል ይገባል ሁሉም የሚኖርበት ነው የሚረግጠው መሬት ነው እኔ ብቻ አይደለም መከታ ብቻ ነው እዚህ ከተማ ላይ ያለ ሁሉም ይወጣል ይወርዳል ምናልባት በልጅነት የተነጠቀው ነው ሚስቴንስ ብለህ ልትወስድ ይሆናል ደግሞ ስለሱ ማን ነገር አለ ስለሱ ይኸውልህ እያንዳንዱን ነገር ነው የማውቀው ስልህ ዝም ብዬ አይደለም በስነ ስርዓት እያናገርኩ ነው እና ካንተ ጋር ምን አገናኘው ይሄ ምን አስጨነቀ ይሄ ጉዳይ አሁን ንገረኝ ለምን እንደመጣህ ንገረኝ ካንተ ጋር የሆነ እንደሆነ ይኸውልህ አንድ ላይ ተባብረን ልጅቷን ማስመለጥም እንችላለን ለአውራንተ እንድትሄድ ማለት ነው ተባብረን ምን እንደሆነ ሐሳብህ እቅድህ ንገረን ከዛም በኋላ ችግር የለውም እኛ ተነጋግረን ሁሉን ነገር ንገረኝ ችግር የለውም አንተ የማን ልጅ ነህ በል ማውቅ መሰለኝ እኮ እንደው ያለ አንድም አንድ ልትረዳኝ አልተነሳህም እኮ አልተነሳሳህም አይ እንደው የወንዘ ልጅ ሆነ ይሆናል እኮ እንደው እኮ መልስከ የማን ልጅ ነህ
አይ ስለኔ ይቆይ ስለኔ እኮ እንዴት ልትረዳኝ ተነሳሳ ብዬ እኮ ነው። በቃ ልንረዳ ሐሰብንና ልናናግረህ ብንሞክር አንተ ፈቃደኛ አይደለም። ደበደባችሁኝ እኮ መታችሁኝ። እንዴ በሀገራችን አህያም እንደዚያ አይመታም ቀርቷል እኮ። እንግዲህ በፊት ላይ ሰፈርም ታች ሰፈርም ያሉ አህዮች ሲጠቡ እንደው እንደ ዱባ እየቀረደድን ነበር እንደ ወደ ቤት ይዘናቸው ምን ሄደ። አሁን እሱም አይሆንም የነሱ መብት መጥቷል ተው ተባለ። እንስሳ መደብደብ በሀገራችን ተከልክሏል። እዚህ ሀገር ግን እንስሳ ሳይሆን ሰው ነው እንደ አህያ የምትደበድቡት እና እንደው ይሄ ጥሩ ነው ለእናንተስ ጥሩ ነው። እንደው ፈጣሪ ሲወደዋል እሳት አያዘንበባችሁም እሳት አያዘንበባችሁም። እንደው ጅልም ተመስላላችሁ ሲዋችሁ ግን ደግሞ ረገይ አንዳንዴ ከእንስሳት የባሰ ሰው ሲገጥም እኮ አይደለም መደብደብ መግደልም ያምራል። አይ አሁን ይኸውልህ ምንም ይጂ ምናምን አይደለም የምትነግረኝ ከሆነ እያንዳንዱን የመጣበትን እቅድን ንገረኝ። አይ ካልክ ደግሞ ነግሬያለሁ። ነገርኩህ እኮ በቃ ምንድነው ስራ ለመስራት ነው የመጣሁት ማለት ስራ ሰርተን እንደነገርኩህ ለዚህ በቡድንም የመጡ አሉ ለየብቻም የመጡ አሉ። ያው መቼም ስትወጣ ስትወርድ ከሰዎቹ ትገናኛለህ። የምትገናኘውም ከሆነ አንተ ምንድነው ተስራ ተጠግተሃል ወይ አንተስ ምን ላይ ነህ እየተሳሳብን እንግዲህ ሰርተን ወደ ሀገራችን ለመግባት ነው እንጂ ሌላ ምን አላማ ነው? የመጣበትን ትክክለኛውን አላማ ነው ተናገር እያልኩ ያለሁት። ይኸውልህ ትግስቴን እያስጨረስከኝ ነው። ነገርኩህ እኮ ከዚህ በላይ ምን ልነግርህ እፈልጋለሁ? አውቃለሁ ካል የምታውቀውን ንገረኝ አንተ። እኔም አውቀውን የመጣሁበት ነገር አሁን ስለዚህ ጉዳይ እንዴት አወቅክ ብለህ ደንግጠሃል አይደል? መልሰህ አሁን ወደ ኋላ የምትመለሰው ምንድነው? ተናገር። አይደለም አትመለስ፣ ወደ ኋላ አትመለስ። አሁን ይኸውልህ ይኸው ካሜራ ራሱ እየቀረጸ ነው። ያወራው እንዳለ አለ። ካሜራው ደግሞ ያወራው ነገር እያንዳንዱ አለ። እያንዳንዱ ነገር ማለት ነው እየተጫወተን እያወጋን አይደለም እንዴ? የምትቀርጠው ምንድነው? ነገር ያለውኝ እያንዳንዱ ነገር ተቀምጦላል። አሁን ምን አልክ? ይሄንን ጉዳይ እንዴት አወቅ? የማን ልጅ ነህ ንገረኝ አልክ። ለምን እንደመጣ አላማህን ተናገር ተባልክ። አልናገርም ነው አይደል እያልክ ያለው? አልናገርም ሳይሆን እንደው እኔማ እንደው ስትለው እንደው አንዳንድ ነገሮችን ጠቆም ስታረግ እንደው የወንዝ የቀየ ልጅ ተሆንክ። እንግዲህ አሁን ልጅ መቼም እንደ ጥንቅሽ እንደ ባህር ዛፍ ነው የሚመዘዝና እንደው እዛ ያደክ ቀያችን ልጅ ተሆንክ ያጠፋው ከሆነ እንደው እኔን የምታውቀኝ ቤተሰቦቻችን የምታውቅ ከሆነ ብዬ ነው መጠየቄ። መቼም ጠይቄ ያለው አንድ ጊዜ መቼም ታሰር ተሰቀል አልባል። መጠየቄ መቼም ኃጢአት አይደለም። ጠየቅኩ እንደ ቀየ ልጅ ተሆንክ ብዬ ነው። ይሄ ደግሞ የሚያስቆጣ ነገር አይደለም። እንዴት ይሄንን ነገር አወቅ እያልከኝ ነበር? ይኸውልህ ድጋሚ ሌላ ነገር ነው እንደምትፈልገው ድጋሚ ሌላ ነገር ነው የምትፈልገው? አትግደሉ የነገርኩህ እኮ ነው። ተነስ ቀጥል። እንደውም ተነስ ይቀጥል። እንደውም ካንተ ጋር ምን አጨቃጨቅ? ና ይርገጥ 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 ይርገባ ምን ወዴት ትላለህ እንዴ? ታውቀዋለህ ምን ታውቀዋለህ? ክፈትና ገባ። አይ ሰውት ክፈትና ገባ። ይዳል ቀጥል በል ይርገጥ ይርገጥ ሰና አታውቃትም? ያው መኩያ ላይ ይኸውልሽ አንቺ ተይው ስላንቺ አለው። ይኸውልህ እሷን ታውቃታለህ ወይስ አታውቃትም? እስኪ ትንሽ ለምን እንደመጣህ ተናገር። እስኪ ትንፋሽ ስጠኝ አንተ። እንደው ምንድነው እንደው አጣደፈኝ እኮ አጣደፈኝ እኮ። ትንፋሽ ምናምን አይደለም። ይኸውልህ አንተ የሰው ልጅ ህይወት መጫወቻ አይደለም። እሺ ምን አድርጎ ነው ለምንድነው የምትመታው? ተናገር። አሁን እሷ ማነች? እንደዚህ ሲያው ስምን እየጠራች ነው። ስምን እየጠራች ነው። ወይቱ ያቀታሉ ብለህ ነው እንደው ይሄው ስምን እየጠራች ነው። ለምንድነው የማትነግሩኝ? ምን አድርጎ ነው ወይ ምን ሆኖ ነው መኩ? ይኸውልህ አንቺ እንደው ዘመዶች ከሆኑም እንደው ሲሆነ ነገር ባያቸው እንደው ቀጥቅጠው ሊገሉኝ እኮ ነው። ምን አርጋቸው ነው? እሺ ንገረኝ። ለኔ ምን አርጋቸው ነው? ማንንም አላውቅም። እዚህ ሀገር እንደው ለስራ እንደወጣው እንግልት ሆነ ስራዬ ነው። ምንድነው ለስራ እንደወጣ አይደለ? ቆይ ለምንድነው ለኔ ማለት ጓደኞች ሴት ነው ይሉት ዛሬ ሌላ ቀን አብረው የሚንቀሳቀሱት?
እንግዲህ ስንገናኝ ነው መንገድ ላይ ነው ሲሞቱ ስንገናኝ ነው እንጂ እዚህ ግቡ እዚህ ውጡ አይደላችሁ ሰዓት ቀጥራቸው ድንገት ነው የደረስንበት አሁን ይኸውልህ በስነ ስርዓት ተናገር እቺ ልጅ መቀለጃ አይደለችም አሁን ለምን እንደመጣ ሁሉንም ነገር እንደማቅ የገባ ይመስለኛል ስለዚህ ተናገር እኔ ማን ነኝ ብዬ ነው መቀለጃ ተናገር አለበለዚያ ይኸውልህ የት ነው ያለው ዱላውን አቀብሉኝ እስቲ በባለፈው ባካችሁ ይኸውስ ተረጋጉና እንነጋገር ውስጥ ነው ያለው አውጡት በስነ ስርዓት እየዋጋን ነው አይደል እንደው ዱላ የሚቀድማችሁ እንደው ምንድነው አምጡት አይ አልናገርም ካልክ ይኸውልህ ገና ማለት ነው አንተ አፈርድሜ ነው የምትበላው በጣም ምንድነው ዱላ የምትለው ቆይ ንገረኝ ና አምጣው ቆይ ለምንድነው ማትነግረኝ ማቆም አድርጎ ነው እሺ ንገረኝ ለኔ እኔ እግር ላይ ወድቄ ይቅርታ ልበልሽ እሱን እንዳትመታው አንቺ ቆይ አንቺ ተበላሽተሻል ምን ማለት ነው ተበላሽተሻል ንገረኝ አሁን ወንድ ተረጋጊ ይኸውልሽ ወይኔ ድሌ ማቆም አድርጎ ነው አይድሌ ተናገር ሰውዬ ላንተ ነው ይኸውልህ እሺ ካሜራውን አንዴ ታጠፋልኛለህ ካሜራውን ወንድሜ እሺ እየነገርኩህ ነው ተናገር እሺ ምን ልንገርህ ኮሽ አይደለም እሱን ሽማሉን ዞር አድርገውና በስነ ስርዓት እናውጋ አንተም ወንድ ነህ እኔም ወንድ ነኝ ምንድነው በእንዴ በስነ ያስፈራውንት ማለት አይ ይሄ አባብ ነው እንደው እንዴት ነው የሚያረጋችሁ ነገርኩ ይኸውልህ በአግባቡ እንነጋገር ሌላ ነገር ነው ምን እንደሆነ አላማ እያንዳንዱን ነገር ተናገር ብዬ ስንት ሰዓት ሙሉ ካንተ ጋር ስለፋደር ነው ያልኩት ይኸውልህ ማትናገር ከሆነ ግን አሁን ገላግልሃለሁ ገላገልከኝ እኮ አሁንስ ምን አስተረፍከኝ ነገር ያለውኝ ይሻምሽ እኮ ነው ጨፈራ ጭራሽ ይኸውልህ መጨረሻ እግሬን ሰባብሬ ነው እዚሁ ነው ዘረጋግፍ የሚለው አሁንስ ተርፏል እንዴ ያነከሱ ነገር ያለውኝ ይኸውልህ በቃ መቀጣት ያለብን ቅጣት ነው የተቀጣው ለክፉ የሚሰጣ አይደለም ስለዚህ እያንዳንዱን ነገር በስነ ስርዓት ተናገር ከዛም በኋላ ምን ማድረግ እንዳለብን ከዛም በኋላ እንወስናለን ባለቤትሽ ነው ያለው ይሄው እሱ አይደል እንዴ ባለቤቴ እሱ አይደል ባለቤቴ አዎ እንዲ ተጫውተበት አንተ ውሻ ምን ነው መጫወትበት ምንድነው ያረካት እሷ እንደው እኔ ያለ ዛሬም እንደው አይቻትም አላውቅም እንደው እኔ ነው አይቻት አላውቅም የምትለው ማኩ አይቻት አላውቅም ትላለች ራስ ከዛሬ ምን አስቀይም ምን ያገሩ ሁሉ እሷ እኔን የሚመስል ምን እንዳደረካት ባለፈው ምንድነው ምን አደረካት እሺ አትግደሉኝ ምን አደረኳት እኮ ተናገር ምንም ያደረኳት ነገር የለኝም እንደው አንተ ሰው ሴት ሰው መጣ ሴት ይላል እንዴ አንተ እንደው ነገር ያለው አንተ ሰውዬ ይኸውልህ ዛሬ ሰበብ ነው የምትሆንብኝ እናንተስ እንደው እትጨቃጨቁ ወጉም አይደለም ተናገር ብያለሁ ይኸውልህ እሺ ምን ልንገራው ነገርኳችሁ ያለኝን ምን ስታረግ እንደነበረ ሁሉ ነገር አለ እኮ ምን መጣ ታያቀ ለምን ዝም በል ይኸውልህ እንዴ አናተን ብዬ ነው መገላግል አንተ ውሻ ዝም በል ይሄ ውሻ ጅባ አንቺ አርፈሽ ወይ ውስጥ ግቢ ወይ አረባከን እኔን ተውኝና ሶኒ ነገር አድርጓት ምን ሆነ ነው ድርቅ ብላ የምትቀረው ተነሽ ኧረ ዋ ነገር እስቲ አቀብለኝ ደረቀችም አይደል እንዴ እኮ የኔና ታራ የኔ ዓለም እያልካት ነው አይደል ጥሩ ሰው ይሞት አይደለም እንዴ አንተ እንዴት ነው የሚያናግረው ጥሩ አስደግፋት ና ዋ አምጣልኝ ዋ ያንተ ስራ ነው ይሁሉ ያንተ ስራ ነው አረባካችሁ እንደው አይደለ ወይኔ ትላለህ አይደል ዋሰይ ወይኔ ዛሬ አትበል አንተ ውሻ ዝም በል ተርሽ ወይኔ ኧረ በእናትህ ምን ይሻላል አሁን እስኪ መፍትሄ ፈልጉ ቀረራችሁ ልጆቹን ጥራቸው በእናትህ ቶሎ በል ልጆቹን ጥራቸው ቀረራችሁ ልጆቹ ምንድነው ባልማን ያያችሁ አረፋንተ ለቀቅ ብያለሁ
ቆይ ተረጋጋ ቆይ ምን እያደረጋችሁ ነው ታማለች ቆይ ሴትዮዋ ትዳነስ ለቀቀረፍ ወደዛ ሂድ እረፍ ምን እያደረጋችሁ እሱን ያዘው እሱን ያዘው ቆይ እሷና አስርፋት ህግ እንዲዳኘኝ ነው ፈልገው የሱ ይፈልጋል አንተ ዞር በል የነገርኩህ ነው ያዘው ና ያዘው ና ያዘው ማተም እንደመጀመሪያ ቸከናችሁ ያዘው 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 ወንጀ አሁን ሳናድዳችሁ ያዘው ምን አድርገው ልትሉኝ ወይኔ የሚነሳባት በሽታ አለ እንዴ ምንድነው ያደርጋችሁ በሽታ አለ እንዴ የሚነሳባት ምንም የለባትም ምንም ወይኔ የኔ ቆደስኪ እስኪ ምን ሆነሽ ምንድነው እሱ እምቢ አለች እስኪ ሆነ አንጣልኝ ወይኔ በስመ አብ ወይኔ ምንድነው ያደረጉሽ እስኪ ተነስታለች ነቅታለች ብሩኬ ወይኔ ምን ሆነሽብኝ ምንድነው ያደረጉሽ ውሃ እናድርግባት ትንሽ ተው በቃ ይበቃታል ምንድነው ያደረጉሽ ምንድነው እስኪ ንገሪ አንተ አስተባብረልኝ ብዬ ብልክ አንተ ራሱ ምንድነው ተመስገን ነቃች አይደለ ተነሽ እስኪ ተመስገን እሺ እዚሁ ትሆኛለሽ ወይስ እንሰድሽ ሐኪም ቤት ምንድነው ሆስፒታል ልሰድሽ ያው ብሩክ እኮ ነው ያለው አጠገብሽ ምንድነው እስኪ ንገሪ ምንድነው የሚያደርግሽ ጭራሽ አላቃትም አለኩ ጭራሽ ይውሻ ወይ አላቃትም አለኩ ሆቴሌ እንደዚህ ይበጥብጥ ይጮትብኝ ማንንም ወይኔ ጉድ ነው እንኩት ምንድነው ሻማ ሆስፒታል ልሰድሽ በለው እንዴት ነው ምንድነው የሚያደርግሽ በለው በደንብ በለው ይውሻ የሚጠጣው ውሻ ምንድነው ፈልጊ ጉድ ነው ያደረገኝ ጉድ ወይኔ ነቅተሻለሁ አሁን ደህና ነች ቆይ ወይ ሐኪም ቤት ወሰዳት እሷንና እሱን በስነ ስርዓት እናናግረው ይሄ አይዞሽ ና ምን ሰሉት ቆይ ሰራት ቆይ ይወስዳታል እነሱ ከሱ ጋር መቆየት ስላለብህ አንተ ኑ የት አለ ባለጌ እሱን ነው መናገር ፈልገው ቆይ ተረጋጋ ይዘውታል እንደዚህ አይነት ባለጌ አይቻልም ወይ ይዘውታል ቆይ ተረጋጋና ቁጭ በል አንተ ሌላ ነገር እንተናጥበ አሁን ማናገር ባለብን ነገር መንገድ በሙሉ እናናግረዋለን ና ነውጣ ና እኔ ሁሉን ነገር ነገርኳችሁ አይደል ምን አድርገ ነው የምትሉኝ ቀጠቀጣችሁኝ እኮ አረባካችሁ ቶሻ ይርገድ አረባካችሁ ከለም እዚህ ሀገር ነገር ያላለ ይርገድ ምን አድርገ ነው የምትሉኝ ቶሻ አንተ ባለጌ ነህ በጣም በአንተ ምክንያት ነው ልጅቷ እንደዚህ የምትሰቃየው እያየህ ነው አይደል ነገረኛው በስነ ስርዓት ነገረኛ አንተ ምንድነው ያረካት እኔ ድልም ምን ፈልገህ ነው ወደኔ ህይወት የመጣው ሲጀመር ድልም ተረከበ ጠይቅልኝ ይኸውልህ ሰውዬ ቀልድ አይደለም የሚያዝነው እሺ ህይወቴን በጥብጦ እያስመሰለ ነው እኮ ለምን ነው የማትጠይቅልኝ አንተ በደንብ ምንድነው ቆይ ችግር አናተን ብዬ ልገላግል እንዴ እንደዚህ ቆይ መሞት ነው የፈለከው ዛሬ ቀን ሙሉ ወረዳችሁብኝ እኮ ደበደባ ከዚህ በላይ ምን እናርግ ቆይ አንተ ወይኔ ብሩክ መግደል ነው እንደፈለጋችሁ ማንንም የማንን ሰው አይገለም አሁን ምንድነው ያረካት ባለቤት የኔ ፍቅር የኔ ዓለም የኔ እንትን እያልክ ያወራህ የነበረው ደንግጬ ነው አይዞሽ ማለት ነው ምን አልኩ ሌላ ምን ያልኩት ነገር የኔ ፍቅር ምን ሆንሽብኝ ወይኔ ይሄ መጨረሻ መጥቶታን ያረጋኝ ሆቴል ነው ያንዳንዱን ነገር ይናገራል ወይኔ ብሩክ ትናገራለህ እያንዳንዱን ነገር የሰው ሚስት መተ የኔ ሚስት ነች ብለህ ትደርቃለህ ምን አይነት ብልግና ነው አረ እንደው ያለ ዛሬም እንደው አይቻትም አላውቅም አንተ ዝም በል በእናትህ አሁን ነገረው በደንብ ሁለቱን ተናገር አንተ ሰውዬ ምንድነው ያረካት ባለቤቴ ተናገር ብዙ አይነት ሰዎች አሉ ጭራሽ ቲቲ ትሞታለህ ነግሬያለሁ ተናገር ራበኝ ብለህ ባስጠጋው እንደዚህ ታረጋኛለህ ወይኔ ብሩክ
መጨረሻ ልብሱንም ቀይሯል እኮ እንዴ ሌላ ሰው ራቤን ብሎ ነው የመጣው እኮ እንደዚህ ነው ሲመጣ ኧረ አልነበረም አሁንማ ባለጸጋ ነው የሚመስል ሲጀመር መኪና አለው እህል ቤት አለው እንዳለ ሲጀመር እህል መሸጫ መጋዘን አለው ክፍለ ሀገር የቀን ስራ ፈልጌ ነው የመጣሁት ይላል አሁን ግዳኛ እኔ ከዚህ ሰውዬ ጋር ምንም መጫወቻ ህይወቴን ቀለድክበት እስከሚበቃ ድረስ እንደዚህ ሳታሳብጡኝ እንደው እንነጋገራል ነበር እንደው ሁሉ ዱላ ይሄን ሁሉ ሽመል እንደው ለአንድ ሰው ነገር ያለው ሰውዬ እውነቱን ተናገር እውነቱን ተናገር ነገርኳችሁ እኮ እናንተ እኔን መግደል ነው የፈለጋችሁ ግደሉ ይበቃ ግደሉ እውነቱን ነገርኳችሁ ቆይ ምን እንደሚናገር እንዳ እናቱን የሚናገር እውነቱን ምን ነግሬ ነው የሚሻለው ቆይ ተረጋጋ ቆይ እንትን ይንበል ቆይ ምንድነው የምፈልገው ወይኔ ነግሬያለሁ እሱ ይበግ ጠይቅልኝ ጀሊስ በብለው ነው ዛሬ እሺ እናገራለሁ ሞት ነው የፈለከው ቆይ ምንድነው እናገራለሁ ከዚህ በላይማ ሞት የለም ገድየው ጀል ለመንግስት ተጣለ እንጂ እውነቱ አንተ ተረጋጋ ቆይ ተረጋጋ እሺ ተረጋጋ ስሜታዊ አትሁን በቃ ለሞሩ ደግሞ ማን አንተ ገላለህ ምትለው ማንነቴንም አታውቅ ታው ቆይ ይህ ሰውዬውን ይወልድ በጣም እልህኛ ነው መጨረሻ ከዚህ በላይ እንግዲህ መከተ ያለ ወንዙ ያለ ቀዩ ሄዶ ተዋርዷል ወይኔ ጀግናው ልጅ እንግዲህ እኔ ነገራችሁ እንድትፎክርብኝ አይደለም እኔ ነገራችሁ ምን ጠይቀን መልስለት ምን ጠይቅ የኔን ህይወት በጠበጥከው ራስዎን ያልፎከርኩ እኔ ነገራችኋለሁ በአንድ ነገር እንስማማለን እሱን ቃል ያዙልኝ መተሰሙኝ ተሆነ እሱን ቃል ያልኩት በዛ እንስማማ ምንድነው ቃል አይሻልም እኔ ነገራችኋለሁ አባባዬን ሸክፌ ነው የምሄደው እንደው ታየው አስከሬኔ ተጎትቶ ይወጣል እንደሆነ እንጂ እኔ ፍንክቻለሁ የማንን አበባ ነው ይፈል ቆይ የሌሎ ተረጋጋ ቆይ ተው አንተ ራሱ ተው አይዞ ተረጋጋ እንጂ አበባዬን ይዤ ሄዳለሁ እያለ እኮ ተረጋጋ ይሄ ሰውዬ አንድ ነገር ቢሆን በእኛ ነው በኋላ ይኸውልህ ወይኔ ጭራሽ ይዤ ሄዳለሁ ይላል ተረጋጋ ቆይ አንተ ይኸውልህ ተናገር እያልኩ ነው አይደል ምንድነው ማትናገር ተናገር ተባልከ ቆይ እንደ አህያ ድብደባ ብቻ ነው የሚሻል ወይስ ምንድነው ነው የነ ነገር መናገር ትልቅ ነገር ሆነብኝ እኔም እንደው የልቤን መሻት በእጄ ብላችሁ ከተቀበላችሁ እኔም በደስታ በሽሽታ ወደ ቀየታ ከተመለስኩ ብዬ አልሜ ነበር ይኸውልህ የኔን ህይወት በጥብጣ ነው አንተ በደስታ የምትመለሰው ወደ ሀገር የኔን ህይወት በጥብጣ አንዴ ትገባለህ ቆይ አንተ ና እባክህ ውጭ ጠብቀኝ ምንም እንትን ልትለኝ አልቻልኩም ውጭ ጠብቅ ከነሱ ጋር ይኸውልህ አንተ መሞት ነው የፈለከው ዛሬ ሞት እኮ መሞት ነው የፈለከው ወይ ምንድነው አላማ እሺ እነግርሃለሁ እንደ ወንድሜ ይው ቅድምም እንደው ጫፋውን ስትነካከው ይው ቀልብ ይወደዋልና ይው እባክህ እንደ ወንዜ ልጅም ከሆነ እንደ ወርዳኝ እባክህ እኔ እረዳለሁ ችግር የለውም እኔ አግዛለሁ ይዛት ትሄዳለህ ቃልህን ስጠኝ እባክህ እኔ እውነቱን እነግርሃለሁ ይዛት ትሄዳለህ ችግር የለውም እውነትህን ነው ይዛት ትሄዳለህ እንደው እባክህ ወንድም እባክህ ተረስ እባክህ እሺ ተነስ እንደው ሽካል አልፈኛል ተነስ አንተ ተነስ ነግሬያለሁ ተናገር ቁጭ በል በቃ ምንም እንትን አያስፈልግም ነው ቁጭ በል እናንተ ፈጣሪያችሁን አትፈሩም እንዴ እየለመንኩ አይደለም እንዴ በቃ ቁጭ በልና አናግረኝ ምንም እንትን አያስፈልግም ሌላ ነገር እኮ ነው እሺ እንግዲህ ማ ታሪኩን ወደ ኋላ ሄደን ስናወራው
እኔና አበባዬ የአንድ ሰፈር የአንድ ወንዝ ልጆች ነን። እናም እንግዲህ በእኛ ባህል ያለ ጋብቻ ከዘመድ ለማጠንከር ቤተሰብ ለመመስረት ሲባል እንደው ልጅ ሴት ከሆነችም እንደው ልጅ ለልጅ ይባላል። አሁን እንግዲህ እሷ ገና ናት። እንግዲህ ሴት ተሆነች እንደው ለልጅ ነው ብሎ ተያሄዶ ከነጎሹ ሰፈር አባቴ ይጠይቃል። እሺ እነማን ናችሁ እንድናችሁ ተብሎ ዘር ተቆጥሮ እናንተማ የተከበራችሁ ቤተሰብ ናችሁ፣ ዝምድናውን እንፈልገዋለን። አንተ እንደው እዚህ እንደው መታችሁኛል እኮ እዚህ ትንፋሽ ቁርጥ እያለ እኮ ነው የማወጋ። ስራ ነው አታዲያ። ኧረ የሰማይ ይምታችሁ እናንተ። ነገር ያለው ተናገራ። አሁን ከዛ እንትነን አቁም። ተወርጃለሁ። እቺ ልጅ ስትወለድ ጊዜ ሴት መሆኗ ተረጋገጠ። እንግዲህ እና አባይ ዘውዴም እና ያታሪኩም የተከበሩ ዋርካ የሚያካክሉ ሽማግሌዎች አሉ። የሀገር ሽማግሌዎቹ እንደው ቄስ መለኩሴው የሀገር አስታራቂ ናቸውና እነሱን ተጨምረውበት ልጅ ለልጅ ተባለና እኔ ታያጀምረው እንግዲህ ጋብቻው ጠና ነው ማለት። አሁን እቺ ልጅ አከለ መጠን እስከምትደርስ አዲስ አበባ ዘመዶቿ ጋር ሄዳ ትምህርቷንም ተቀጥል፣ ስታድግ ትመጣለች፣ አብራችሁ ትኖራላችሁ፣ ጎጆም ቢጤ ትቀልሳላችሁ ተብሎ አባቴም እንግዲህ ያለውን ወይፈነውም ከበጉም ከጥጃውም ከበጉም ለይቶ ለኛ ሰጥቶናል። አሁን እቺ ልጅ ትመጣለች ሲባል የለም። እንግዲህ የአበባዬ ጥፋት አይደለም፣ ባለቂ እናትና አባቶቿ ናቸው፣ ወላጆቿ ናቸው። ቃላቸውን የበሉ አንገት የሌላቸው ለምንድን ነው የመጡት? ከዛ ወደዚህ በምንድን ነው የመጡት? በምን ምክንያት? እኔም አበባዬን ፍለጋ ነው የመጣው። ነው የቤተሰቦቿ የመጡበት ምክንያት በምን ምክንያት? የማን? የሷ። እንግዲህ እነሱ የህተሜ ኑሮ እንግዲህ አጓጉታቸውም ሊሆን ይችላል። ተደብቀው ነው እንግዲህ ተሽለጥጠው የመጡ። ተደብቀው ማለት ባህሪያቸውም ተቀየረ። ነገ ዛሬ ትመጣለች፣ ትምህርቷን ትጨርስ እንደዚህ ሲሉ ለካስ እያታለሉኝ እየቀለዱብኝ ኑሯል። ይሄ ደግሞ ትመጣለች ብዬ አሁን እጠብቃለሁ። ደጅ ነው ያለው። አበባዬ ቅልጥ ከነሱ ጋር ምንም አይነት ግንኙነት እንዳልነበረ ሰምቻለሁ። ከነማን ጋር? ከአባትና ከእናቷ ጋር። አው ቤተሰብ ለቤተሰብ ነው የሚነጋገሩትም የነበረም። በፊትም ይሄንን ጉዳይ ያመጡት እነሱ ናቸው። የምፈልገው እሷ ነው። እንግዲህ ትመጣለች ሲባል ሳይ ደጅ ሲወጣ የምሰማው ድምጽ የበግ ድምጽ። አንተ ወንድ ልጅ ነህ አይደለ እንዴ? ሌላ ሴት አፍቅረህ ሌላ ሴት ማግባት አትችልም? አልችልም። ለምን አልችልም? ከሰው ውጭ አልችልም። የት ታውቃትና ነው አልችልም የምትለው? አልችልም። ወንዙም አይቀበለኝ፣ አድባሩም አይቀበለኝ። ወንዙ? አዎ። የምን ወንዝ? የሀገራችን ባህል። አይሆንም። ምን አይነት ባህል ነው ደግሞ? አይሆንም። አበባ የተሰጠች ለኔ ነው፣ ቃል የተገባችው ለኔ ነው። እኔም ለሷ አይደል። እኔም ተሷ ውጭ ላልሄድ፣ እሷም ተኔ ውጭ ላትሄድ እንዲችው ነው የምንጠባበቀው። አግብታለች እኮ እሷ አግብታ እየኖረች እኮ ነው። እሱማ እኮ ነው። ምን አይነት አስተሳሰብ ነው? እሱም እኮ ነው ያሳበደኝ። እንዴት በጋብቻ በላይ ጋብቻስ እንደው ወንጀል አይደለም ወይ? እንደው ኃጢአት አይደለም ወይ? እንደው እዚህ ሀገር ህግ የለም እንዴ? ሁሉም ነው ሀገሩ ሁሉ የተጃጃለው። ይኸውልህ እኮ ግራ ይገባኛል እኮ። ምኑ ነው ግራ የሚገባው? ለእኔ ታጭታ ተፈጭታ ከኔ ጋር ትዳር እንመሰረታለን ብለን ጎጆ ቀልሰን እንኖራለን ብለን ቃል ተሰጥቶ እንዴት በጋብቻ ላይ ጋብቻ ይፈጠራል? እንዴት ሆኖ ይካሄዳል? ሽማግሌ የለም እንዴ ሀገሩ ላይ? ቤተሰቦቿ ሲና ያውቁም ኖሯል። እሷስ እሺ እነሱ ያውቁም ኖሯል እንዴ? እንዴት ዘነጉት? ቤተሰቦቿ ይኸውልህ አንድ እሷ ፍላጎት ካላት ብቻ ነው ልታገባ የምትችለው። ኧረ እንደው አንተ ተወኝ እባክህን። እንደው ይሄንን አምነህ መቀበል አለብህ። ሁለተኛ ደግሞ እቺ ልጅ ህይወት ጀምራለች። የኔ ካልሆነች ብለሽ እንት ነገር ያደረከው ለምንድን ነው መድኃኒትስ የሰጣት? እንደው ገና እሱ ራሱ ሌላ አጀንዳ ነው። ምን ብለህ ነው በር ላይ መጣ? ምን ብለህ ነው ያናገርከው? እሱ
ቤተሰቦቿን ሄዳ ጠይቅም መጀመሪያ እኔ እንግዲህ ወንድሜ ምንም ዋሽ ነገር የለም ግልጡን ነው የምነግርህ እኮ እኔም ሁሉንም ነገር ግልጹን እንድታወራ ነው ፈልገው እንግዲህ ተነጋግረናል ተማምነናል አይደለ እኔ እውነቱን ስነግርህ ጊዜ አንተ ደግሞ አባባዬን ልሰጠኝ እሷን ሸክፌ ወደ ቀዬ ልመለስ ነው ንግግራችን እንዲህ ነው ቀኙ ነው እንግዲህ እሷን ለማግኘት እንግዲህ ጀለ ያለውን ከሰዎችም ተማክሬ ማረግ ያለብኝን ሁሉ ለማድረግ እየሞከርኩ ነበር ተማሃል እናንተ መጣችሁና ችግር ፈጠራችሁ እንግዲህ ፍላጎቴ እኔ እሷን መውሰድ ብቻ ነው የኔ ማረግ ነው የተገባችልኝን ለኔ ማረግ ነው እንጂ ሌላ ዓላማ የለኝም እሺ ይሄው ነው ቤተሰቦቿ ምን አረጉ ነው ያልከው ተናገርሽ እነሱም እንግዲህ ቃላቸውን በልተው ይሄው ለሌላ አግብታለች እያልከኝ እኮ ነው እና በሀገር ባህላችሁ መሰረት ሽማግሌ የሚባል ነገር የለም በሽማግሌ መጠየቅ አትችልም እነሱ እነማን በአባትና እናቷ እነሱም አይው ተመጣለች ተነገ ዛሬ እያሉኩ ያታለሉኝ እያጃጃሉኝ ነበርኩ በኋላ እኮ ነው የሆነ ጭምጭምታ ተሰማ ጊዜ እንግዲህ ሀገር አቋርጬ ወደዚህ መምጣት እኮ ነው በምንድን ነው የሰማው ተሰብሰቡ ሰማለው እዚህ ይመጣሉ ሰዎች ሰፈሯንም እንዲዋጡ ነው እያሉ ቤተሰብም ስትመጣ እንደው ቀስ እያሉ እንደው ሁኔታዋስ እንዴት ነው እንደው የምትኖርበት ቀየስ የቱ ጋር ነው እንዴት አካባቢ ነው እያሉ ማን ነገርኝ አጣራለሁ ከሰው ኖርበትን ሳምንት ተንቀሳቀስበትን እያንዳንዱ ነገር ማን ይሰጣህ መረጃ እኔ ማቀሰውዬ ተወዳጅ ከቤተሰብ ቀስብዬ በጃዙር መረጃውን አጣራው አገኘው እንዳገኘው ጨርቄን ማቄን ሳልል ተነስቼ መጣሁ እዚህ ከመጣ በኋላስ ምን ብለህ ነው ባለቤቷን የተዋወቀው እንግዲህ ባለቤቷ ይሁን እንደው አባቷ ይሁን እንደው ዝም ብሎ ተደበለበለ ነገር ነው ዛበር ላይ ሳገኘው ጊዜ እንደው ወንድሜዋ እንደው የመጣው ከሩቅ ሀገር ነው እንደው ስራም የለኝም እንደው የሚነከስም የለኝም የለት ቀለብም የለኝ እንደው ባከን ስለው ጊዜ እንደው አዲስ አበባ ሰው እንደው እንደሚባለው ጥሩ ነው እንደው እሺ እንደው ስራ እስከምታገኝ እዚህ ትንሽ ቆይተህ ትሄዳለህ ሲለኝ ጊዜ እሺ ብዬ ላማጫማ ሆኜ ማጥናት ቀጠልኩኝ እንደው እዚህ የሚገባው የሚወጣው ብዙ ነው አበባዬንም አገኘኋት እንደው የኔ ሆነች ነው መሰለኝ እንግዲህ እሷን አጥመጀ ወደኔ የምወስድበትን መንገድ ሳመቻች ነው የነበረው ለካስ ጉዴን አልሰማሁም ባለቤቷ ነው ባሏ ነኝ እንደሰማሁ ነው እንግዲህ የሚሰማለት ዱብዳ ነው እንደህን ሳልሰማ በሞት ይሻለኝ ነበር እዚህ አፈር ውስጥ በገባ ብጨመር ይሻለኝ ነበር ምን ማለት ነው ደግሞ ሆኔ ነው ምንድነው ቆይ አንተ በልጅነት አታቃት ምን አትል ግዴታ እሷን ካላገባው የምትለው ለምንድን ነው እንግዲህ ይሄ የነበረው ወጉ ልማዱ ባህሉ ነው እንግዲህ ስለዚህ ይሄ ባህሉ ወጉ ነው የሚበልጥብህ አንተ ወይስ ህይወት መኖር ነው ቃል አይታጠፍም የተተፋ ቃል አይታጠፍም የፈሰሰ አይታፈስም ነው አይደለም የሚባለው እናንተ ምናልባት አተሚ እንግዲህ ሰለጠን ብላችሁ በዚህም በቴሌቪዥኑም በምኑ የምታዩት ነገር ባህላችሁን ወጋችሁን አስረስቷችሁ ከሆነ እሱ ትክክል አይደለም እኛ ግን ቃላችንን ጠብቀን ነው ቤተሰቦቻችንን ጠብቀን ወላጆቻችንን ታላላቅ ሰዎችን አክብረን ታዝዘን እሺ ብለን ላማጫማ ሆነን አገልግለን ተመርቀን ለሀገር አገልግለን ነው ምንኖር ባህላችን ወጋችን እሱ ባህልና ወግህ እዚህ ጋር ልጅቷ ትዳር ይዛለች አይደለ ትዳር ከያዘች በኋላ ምን አርጊ ነው አንተ ታዲያ ምንድነው ያደረካት ምንድነው ያደረካት እኔ ቃሌን ጠብቄ መጥቻለሁ ቃሌን ጠብቄ እሄዳለሁ ይዘት ይሄዳለህ ነገርኩህ አይደለ በቃ እሺ ምንድነው ያጠጣት ምንድነው በሰው አስልከህ ያጠጣት ምንድነው እንግዲህ እኔማ ተማምሬ ጋር ተነጋግረን እንደው ይሄን ሰጣት ያንን ተራውሰውና እንደው ወደ አንተ ትመጣለች ታስታውሳለች ሲሉን ጊዜ ከመኔው እዚሁ ነው ያሉት ወይስ የት ነው ያሉት እንደው ቅምስ አርጌ እንደው ይመላለሳሉ ቀድሜም እንደው ነገርያቸው ነበር እንደው ቅምስ ሳረጋት ጊዜ እንደው ወደኔ መጣ እንደው ልጠፍ እንደው ያንን እንደዚህ በሽተኛ አደረካት በሽተኛም አይደለችም አሁን ይሻላታል እሱስ በእጀ ተግባንችም ማረገውና እኔ ያውቃለሁ ሌላ የምትሰጣት ነገር አለ ለምን እሰጣታለሁ ምሽቴ እኮ ናት ማን ነው መምሬ የሚባለው ማን ነው ምንድነው ካንተስ ጋር ምንድነው ትውቃችሁ አይ እሳቸውም እንዴ አልፎ ይንቀሳቀሳሉ
እንደው በነች ንግዲቱንም ምኒቱንም ወረቴቱንም እንደው አንዴ ይሞካከራሉ እና እንዴ ደግሞ እንደዚህ ምን ጠንቋይ ነው ምንድነው ለተቸገሩ ደግሞ እንደው አይ ጠንቋይ አይደለም እና ጠንቋይ ካልሆነ እንደዚህ ሰው ልጅ እንደዚህ ያደነዘዘ እንደዚህ የሚያደርግ የተከበሩ አባት ናቸው እንደኔ ምንድነው የተከበረ ግራ ለገባቸው ዙሪያው ገደል ለሆነባቸው ቀኑ ለጨለማባቸው እንደው ፍቱን መድኃኒት ነው እንደው አንተም ያንተን ቀና ያበራል የሌላ ሰውን ቀና አጨልመው አንተን ያበራል እንደው አገናኛለሁ እንደው አንተ ለምን ነው ታገናኝ እንደው እንደዚህ ችግር ካጋጠመ ግድ የለህም አሁን አበባዬን ይዤ እንግዲህ ቃልህን ጠብቃለህ አይደለ ነግሬሃለሁ አይደለ ሌላ ምን ትፈልጋለህ እንግዲህ መቼም ተረዳኛለህ ብዬ አስባለሁ እኔ አላሳዝናችሁም ስንት አመት ነው የጠበቅኳት እድሜ ልኬን እኮ ነው ስጠብቃት እድሜ ልኬን እኮ ነው በርበሩን ስመለከት የኖርኩ ከነገ ዛሬ ትመጣለች ብዬ ላፍታ እንኳን ረስቻት አላውቅም አግብተህ ሌላ አግብተህ በሰላም መኖር ይሻላል ወይስ ሌላ ነገር ነው የምትፈልገው አንተ ሌላ ነገር ምን ፈልጋለሁ እኔ እሷን ካገኘው ምን ፈልጋለሁ በሰላም ፈጣሪና መስገን መኖር ነው ፈልጋለሁ ታገባህ አትችልም ለምንድነው ማታገበኝ ባለ ትዳር ነች መቻወራዋት መቻጫው ባለ ትዳር ነች መቻወጓት መች ነገርኳት የት አንተን እኮ አታውቅም መፈጠርህን ራሱ አታውቅም ቤተሰቦቿ ይነግሯት አይደለም እንዴት ተረሳኝ ምንድነው የሚነግሯት ቤተሰቦቿ ወጉን ባህሉን እኮ አትሰው እኮ ቤተሰቦቿ እኮ ከዚህ ነገር ምትድንበት መድኃኒት አለ አሁን እሱ ችግር የለውም ቤተሰቦቿ ይነግሯታል እኔን መች ትረሳኛለች እኔን መከተን እንኳን እሷ ማንስ ይረሳኛል እንዴ ስማ አሁን ያደረካትን ሁሉ አድርጋታል አይደለ አሁን የምትድንበትን መድኃኒት ታመጣልኛለህ እሺ እኔ ባልኩህና በነገርኩ ቀን ደግሞ ይዛት ትሄዳለህ መጀመሪያ ግን መድኃኒቱን ታመጣልኛለህ ግድ የለም እንደው እጅ ትግባ እንጂ እኔ እንደራሴ አድርጌ ተንከባክቤ አድናታለሁ ግድ የለም እኔ ማድለው ያደረኩት እኔ ራሴ መልሰዋለሁ ችግር የለም ግድ የለም ሁሉም በእጄ ነው ግድ የለም ወንድሜ እንደው እባክህን እሺ በለኝ ተለመነኝ እባክህን እሺ በለኝ ዞር በል ብያለሁ ነግሬያለሁ አሁን ይኸውልህ መድኃኒቱን ታመጣልኛለህ ቃሌን ጠብቄ ነገርኩህ አይደል መድኃኒቱን ታመጣልኛለህ በመድኃኒቱ እቺ ልጅ መጀመሪያ መዳን አለበት ምን እንደምትበጥሱ ምን ቅጠል እንደምታመጡ አላውቅም ግን እቺ ልጅ መጀመሪያ እቺ ልጅ መዳን አለበት እሺ አልኩህ እኮ ያ ጠንቋይ ሰውዬም ቶሎ አናግርና ቶሎ አምጣ ይሄ መድኃኒት ከዛ በኋላ ይዘት ይሄዳል ተስማማን አይደል እስከ ነገ ባለው ድረስ ይዘና ነገ ወስዳታለሁ የምትወስዳትን ቀን መጀመሪያ ግን ደና መሆኗን አይቻልም ከዛ በኋላ ችግር እሱ ያስጨንቅም እንደዛ ከሆነ ጭንቀቱ እኮ ለኔ እኮ ነው መታመም እኮ እኔ እኮ ነው የሚያመኝ ለምን ትጨነቃለህ ነግሬያለሁ እርዳይ ብቻ አንተ እባክህን ጭንቀቱ እኮ ለኔ ነው ህመሙ እኮ ለኔ እኮ ነው እኮ ምንም እንድትሆንብኝ አልፈልግም እኮ ለኔ እንድትሆን እኮ ነው እንደዚህ ይተዋታል ቀስ አድርጎ ይተዋታል ችግር ይተዋታል ምን ያህል ጊዜ ነው እንደዚህ የሚያቆየት እንደ 2 ቀንም አይፈጅም ይተዋታል አንተን ካላየች ነው ወይስ ምን እንዴት ነው የሚተዋት እንዴት ነው የሚተዋት ያችን ነገር ዝም ብዬ ወደ ራሷ እንትን ነገሮች እስከሚስተካከሉ ድረስ እኔ አንዳንድ ማረጋቸው ነገሮች ነበሩ ምንድነው የምታረጋው ይጠፋል እሱ ዝም ብሎ ይጠፋል ይጠፋል ችግር የለውም እና ደው ተስማማና መድኃኒት አመጣለሁ ያልከኝ ምንድነው ታዲያ እኔ ማስተጨናነቅብኝ ጊዜ ነው እንጂ ምን በቃ እኔ መድኃኒት አመጣለሁ ያልከው ምንድነው ታዲያ ይዋሸኝ ነው ወይስ ምንድነው ይዋሸውም አይደል እንደዚሁ ምትድን ከሆነ ምንድነው ለምንድነው ታዲያ መድኃኒት አመጣለሁ ያልከው አሁን ቀጥ ብላ ካላየኋት እንደው ታልፈ ብዬ ነው እሱ ደግሞ ገና አሳቸው ጋር ሄጄ ነው እንግዲህ 2 ቀን ከሆነተ በኋላ ወደ ራሷ ትመለሳለች ይተዋታል ሙሉ ለሙሉ ይተዋታል እርግጠኛ ነህ አዎ ካልተዋት ግን ይኸውልህ ነግሬያለሁ ቃል ነው አይደል አትወስዳት ኧረ እኔ ቃሌን የምበላ ሰው አይደለሁም ቃሌን የማጠፍ ሰውም አይደለሁም በዘራችንም የለም እንደዚህ አይነት ነገር እንደዚህ ጅል ነገርም የለም እንደው እባክህ እንግዲህ ተስማማን አይደለም እንግዲህ ከ2 ቀን በኋላ እሷ ወደ ልቦኗ ትመለሳለች አሁን እንደው እባክህ የምይዣት ሽር ልበል እንደው ወንድሜዋ እንደው እባክህ ቤተሰብም እንደው ጉጉት ብለዋል ኧረ እባክህ ጭራሽ ከቤተሰብም ጋር ተመካክረን ይዛት የመጣው ይዛት ልትሄድ ያሰብኩት የልጅነቴን እንዳገኝ ፈልጋሉ እኮ እነሱ እኔ እኮ እዚህ መምጣቴን እኮ ያውቁም እባክህ ቆይ ሌላ ህይወት ይዘህ መኖር አትችልም እንደዚህ ከትዳር ከያዘች ሴት ጋር ኧረ ክሱን ሳትድገም ልጅ ከጸነሰች ሴት ጋር ምን ትሰራለህ ወስጄ አሳድገዋለሁ አበባዬን ትቼ አልሄድም
እዚሁ አስከሬኔ እዚሁ ምን አይነት እንትን ያለው ቀበራለሁ እንጂ አንተ እንዴት ነው ያደጋችሁ? እንደው አይነግሯችሁም ስለ ባህላችሁ ስለ ቀዩ? እንደው ያደጋችሁ ዝም ብላችሁ እንደው አግድሞ አደግ ነው አንተ እንደው ትውልድ ሁሉ ትውልድ ትላለህ እንደ ሰው ትዳር እየበጠበጥክ ተርስ አረባክን አሁን ተነጋግርና ተርስ እሺ የታባና ገና ይኸውልህ የትም አባት እጃት ይሄዳለሁ የታባን ይዘህ የምትሄደው የታባን ይዘህ የምትሄደው ወደ ሀገሬ ነው ወደ ሀገሬ ውልቅ ልበልላችሁ ከዚህ ነገር አይደለም እንዴ ይኸውልህ ገና ስንት ጊዜ ትታሰራታለህ ና